ብዙ አስተያየት እየተሰጣችሁ ተቸግራችኋል? እንግዲያውስ እነዚህን አድርጉ፣ ይጠቅማችኋል። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ ቻናሌ ቤተሰቦች። ዛሬ በድጋሚ እንግዲህ በሌላ ቪዲዮ መጥቻለሁ። ቪዲዮውን አስተማሪና ጠቃሚ ነው ብላችሁ ካሰባችሁ ተምሬበታለሁ ብላችሁ ካሰባችሁ ላይክ ማድረጋችሁን እንዳትረሱ፣ ለሌሎችም ሼር ማድረጋችሁን እንዳትረሱ። ለምን እናንተ ያገኛችሁትን ሙቀት ሌሎቹ እንዲያገኙት። በዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን አሁንም እንዳትረሱ። ኮሜንት ካላችሁ ደግሞ አስተያየት ማስቀመጫው ስር እንድታስቀምጡልኝ። ወደ ቪዲዮ እንሂድ። እሺ ውዶች፣ ወደ ዛሬው ቪዲዮችን ስንሄድ ይዤላችሁ የመጣሁት ርዕስ ዛሬ ተደብቆ መኖርን መልመድ። ተደብቆ መኖርን መልመድ የመሰለ ነገር የለም። ከብዙ ነገር ይጠብቀናል። መጀመሪያ ተደብቆ ካለመኖር ውስጥ የሚጎዱንን የተወሰኑ ነገሮችን ላስረዳችሁ። ተደብቆ አለመኖር ውስጥ የሚካተተው ግልጽ መሆን ወይም ደግሞ የሰዎችን ምቀኝነት መጋበዝ። ይህ ማለት ምን ማለት መሰላችሁ? ሁሉ ነገራችንን ኦፕን አድርገን ስንቀርብ ሰዎችን መልካም ሰዎች እንዳሉ በውስጣቸው ደግሞ ምቀኝነትን የሚያስቡ በውስጣቸው እናንተ ላይ የሚመቀኙ ሰዎች ደግሞ ይኖራሉ። ምክንያቱ ደግሞ ምን መሰላችሁ? ስለ ህይወታችሁ፣ ስለምትኖሩት ኑሮ ኤቭሪቲንግ በቃ ያንን ሰው ካላማከራችሁ መኖር የማትችሉ የሚመስላችሁ አይነት ግልጽነት አለ አይደለ? ሰው ካማከራችሁ ብቻ መኖር የምትችሉ የሚመስለን ማለት ነው። እንደዛ ስታረጉ ደግሞ ማለት ነው ሰውን ወደ እናንተ እያመጣችሁ ሳይሆን ምቀኝነት እንዲያስብባችሁ እያደረጋችሁት ነው። ምክንያቱም ሁሉ ነገራችሁ ግልጽ ነው፣ ገመናችሁ እንዳለ ግልጽ ነው። ስለ ትዳራችሁ፣ ስለ ህይወታችሁ፣ ስለ ኤቭሪቲንግ ግልጽ ስለሆነ ያ ሰው በውስጡ የሚያስበው ምንድን ነው? መልካም ሰዎችም እንዳሉ መጥፎ ሰዎችም እንደሚኖሩ ደግሞ መዘንጋት የለብንም። ስለዚህ ለውጥን ከፈለግን ተደብቀን መኖር መቻል አለብን። እስቲ በዙሪያችን ስኬታማ የሆኑ ሰዎች ስለ ላይፋቸው ምንድን ነው የምናውቀው? ስኬታማ የሆኑ ሰዎች፣ ስኬታማ ደረጃ የደረሱ ሰዎች በነገራችን ላይ ድብቅ ናቸው። ስለ ህይወታቸው፣ ስለ ትዳራቸው፣ ስለ መለወጣቸው እንደውም ተለውጠው ነው ፊት ለፊት የሚታዩት አይደል? በሆነ አጋጣሚ ተለውጠው እናገኛቸዋለን። ያ ግን የመጣበትን መንገድ ግን ግልጽ ሆኖ አይደለም የመጡት። የራሳቸው ሂደት አላቸው። ተደብቀው ነው የሚለወጡት። ተደብቀው ነው የሚለወጡት ስንል ደግሞ ለማንም ሰው ግልጽ አይሆኑም። ባላቸው የላይፍ ሳይክል ላይ ማንም ስለነሱ የሚያውቁበት ነገር የለም። ድንገት ነው ተለውጠው የምናያቸው። አንድ ቀን ያ ሰው ተለውጦ እናገኘዋለን። ስኬታማ ሰዎች ባህሪ እንደዚህ ነው። ስለዚህ እኛም በህይወታችን ውስጥ መሆን ያለብን መለወጥ የምንፈልግ ከሆነ ግልጽ መሆን የለብንም ለሰዎች። ድብቅ ሆነን ህይወታችንን መኖር ነው ያለብን። ምክንያቱም ምን መሰላችሁ? ግልጽ የመሆኑ ሌላው ጉዳት ደግሞ ማለት ነው ምቀኝነት የማምጥ የሰዎችን ምቀኝነት መጋበዝ ብቻ ሳይሆን በራስ መተማመን እንዳይኖረን ያደርገናል። የተለያዩ አስተያየቶችን እንቀበላለን። ከተለያዩ ሰዎች አስተያየቶች ስንቀበል በራስ መተማመን እንዳይኖረን እናደርጋለን። አንቺ እንደዚህ ነሽ፣ ይሄ እኮ እንደዚህ ነው እኮ እንደ ላይፍሽ ላይ እንደዚህ አይደል እንዴ ምናምን በመባባል የተለያዩ አስተያየቶች ይቀበልና ጭንቅላታችን እኛ በራሳችን እንዳንመራ። ለምን ድብቅ በምንሆንበት ሰዓት እኮ ማንም ሊዳ ያደርገንም፣ ማንም አይመራንም። ራሳችን እና አንድ ፈጣሪ ብቻ ነው ሊመራን የሚችለው በህይወታችን ውስጥ። ሰው ድብቅ መሆናችን ይጠቅመናል። ስኬታማ የሆኑ ሰዎች ድንገት ነው ለውጣቸውን የምናየው፣ ድንገት ነው ተለውጠው የምናገኛቸው። ሰው ተደብቀን ተከተን ምንም አይነት አስተያየት ሳንቀበል በራስ መተማመን ኖሮን ህይወታችንን መለወጥ እንችላለን። ተደብቆ መኖርን ልምምድ ማድረግ አለብን። ሌላው ደግሞ ለሰዎች ግልጽ በሆነን ቁጥር ምንድነው የሚያጋጥመን መሰላችሁ? ህይወታቸውን ከእናንተ ጋር የሚያወዳድሩ ሰዎች የበለጠ ወደ ምቀኝነት እየጋበዝናቸው ነው። እሷ ይሄ ተሳክቶላት የለ እንዴ? ለምንድነው ይሄ ለኔ ያልተሳካልኝ? ሌላ ነገር ውስጥ እንገባለን ማለት ነው። ህይወታችን ነገር ለመበላሸቱ ማን ነው ተጠያቂ? እዚህ ጋር ገመናችንን ግልጽ አድርገን ሰው እኛ ላይ ምቀኛ እንዲሆን ከነገ ጀምሮ የሱ የቤት ስራ እናንተ ትሆናላችሁ ማለት ነው። ለምንድን ነው ይሄ ነገር ለኔ ያልተሳካልኝ? እሷ የተሳካላትስ ለምንድን ነው? ምክንያቱም ምንድን ነው?
ለምን እናንተ ግልጽ በሆናችሁ ቁጥር ስለናንተ በደንብ ስለሚያውቅ ነገ ስለናንተ እያጠነጠን ስለናንተ የቤት ስራው የሚሆነው ስለናንተ ማጠንጠን ስለናንተ መመቀኘት ለምንድነው ለኔ እንደዚህ ያልተሳካልኝ ማለት ደረጃ ስለሚደርሱ ሰው ድብቅ ሆኖ መኖር የመሰለ ነገር የለም። ድብቅ ሆኖ መኖር የሚያመጣው ጥቅም ደግሞ ምን መሰላችሁ? ውስጣዊ ሰላም አለ። ፍጹም የሆነ ውስጣዊ ሰላም ይኖረናል። ምክንያቱም አንድና አንድ እኛ ራሳችን ብቻ ነን። ለውጥ ውስጥ ያለ ነው እኛ ራሳችን ነን። የሚጠቅመንን የሚጎዳንን ራሳችን እየለየን ጸሎታችንን እያደረግን ህይወታችንን ከፈጣሪ ጋር አንድና አንድ ሆነን ሰላም ሆነን እንለወጣለን። ሌላው ደግሞ ምንድነው? የሰው አስተያየት በህይወት ውስጥ በጣም የሚጎዳ ነገር ነው። ሰው አስተያየት ከሚሰጠን ይልቅ ተደብቀን እየኖርን ነገ ድንገት ተለውጠን ስንገኝ ነው ጥሩ። ሌላው ደግሞ ምንድነው? ድብቅ ሆኖ የሚኖር ሰው የሚኖረው ላይፍ ከራሱ ጋር ብቻና ከፈጣሪ ጋር ብቻ ነው የሚኖረው። ስለዚህ ለመለወጥ ምንም የሚዳገተን ነገር የለም። አንደኛ ነገር በራስ ኮንፊደንስ ቢውልድ እናደርጋለን። ፍጹም ሰላም እናገኛለን። ኤሪያችን ራሱ ሰላም ነው የሚሆነው። የተለያዩ ሰዎችን አስተያየት አንቀበልም። ስለዚህ ድብቅ ሆነን በኖርን ቁጥር ራሳችን ላይ ለውጥ እያመጣን ነው የምንኖረው። የሆነ ነገር ለመጋፈጥ የሆነ ኢነርጂ ይኖረናል። ምክንያቱም በሰው ዲፔንድ ሆነን አይደለም፣ ሰው አስተያየት ሰጥቶን አይደለም የምንኖረው። ከራስና ከራሳችን ጋር ብቻ ስለምንኖር ምንም አይነት አስተያየት ሳንቀበል መኖር እንችላለን። ፕሊስ ውዶች፣ ሰው የሰውን ምቀኛ ወደኛ ከምንጋብዝ ማለት ነው ድብቅ ሆነን መኖር እንለማመድ። አይ ነው ፋይት እንዳያረጋል። ይሄ ማለት የሆነ እንድንፈራ ያደርገናል። ግን መለማመድ መቻል አለብን። እኔም አሁን እኮ ለዛ ብቁ ሆኜ አይደለም፣ ነገር ግን መለማመድ መቻል አለብን። አንድ ነገር ማድረግ ስንፈልግ እከሌና እንደዚህ እናድርግ፣ እከሌና እንደዚህ እናድርግ ከምንል በራሳችን ማድረግ መጣር አለብን። ገባችሁ አይደል? ያ ሰልፍ ኮንፊደንስ ያመጣልናል። ቀጣይ ደግሞ ውስጣዊ ሰላም ይኖረናል። በቃ ላይፋችንን ክሊር ግልጽ አይደለም። እና ደግሞ ምንድነው መሰላችሁ? ብዙ ሰው ድብቅ ሆኖ ሲኖር ስለዛ ሰው ማወቅ ይፈልጋሉ፣ ብዙ ሰዎች ማለት ነው። ያ ደግሞ ጥሩ ነው እኮ ክፋት አለው አይደለም። ያ ግን ሰዎችን መሳብ እንችላለን እንጂ ሁሌ ነገሮችን ግልጽ ባደረግን ቁጥር ስለናንተ ስለሚያውቁ ምንም ወደ እናንተ የሚያመጣቸው ነገር የለም። ግን ድብቅ ሆነን በኖርን ቁጥር ስለናንተ ይፈልጋሉ፣ ስለናንተ ያጠነጥናሉ። ራሳችንን ለመለወጥ የምንፈልግ ከሆነ ድብቅ ሆነን መኖር አለብን። የሰው አስተያየት ይገላል። ሁሌ ከሰው ጋር ዲፔንድ ሆኖ መኖር የለመደ ሰው ደግሞ ነገ ሰልፍ ኮንፊደንስ ስለማይኖረው ዛሬን ድብቅ ሆነን መኖር መለማመድ መቻል አለብን። ፍጹም ሰላም ይሰማናል። ከሰው ምንም አይነት አስተያየት አንቀበልም። ዛሬ ብዙ ሰው ስለኛ ባወቀ ቁጥር ምንድነው እሷ ደግሞ አትለወጥም እንዴ ወይ እንደዚህ አትሆንም እንዴ ምናምን በቃ የተለያዩ አስተያየቶች እኔ የሰጧቸው ምሳሌ ሳይሆን የተለያዩ አስተያየቶች ይመጣሉና ለምን እንደዛ ለምን እንሆናለን? በራሳችን ኮንፊደንስ አሁን ለምሳሌ ቪዲዮ መቅረጽ ፈለጋችሁ አይደል? ቪዲዮ እየቀረጽኩ እኮ ነው እየሰራሁ እኮ ነው ብሎ ምን እያደረግሽ ነው? ምንድነው የምትሰሪው? አሁን ቤት ተቀምጠሽ ነው ሲባል ኖ አይደለም፣ የራሴ የሆነ ፕላን አለኝ። በቃ ለምን ግልጽ ትሆናላችሁ? ግዴታ እኮ እነሱ ማወቅ የለባችሁ። ነገ ቫይራል ሲወጣ ቪዲዮቹ ነገ መለወጣችሁን ያያሉ ማለት ነው። ይሄ ይጠቅማቸዋል። ለምን መሰላችሁ? እየሰራው ነው ባላችሁ ቁጥር እናንተን ስለሚከታተሉ ከነገ ጀምሮ የቤት ስራቸው እናንተን መከታተል ስለሆነ ኦንላይን ሰርች አድርገው ማየት ምናምን ይሄንን እንኳን አልቻልሽ ምናምን ብለው አስተያየት ከሚሰጣችሁ እንደውም እንዲህ ተመልክቷችሁ ይሄንን አስተያየት ቢሰጧችሁ ይሄንን አሻሺ ይሄንን ጥያቄ ያለን ምናምን ብለው ቢሰጧችሁ ይሻላል። ግልጽ ቢሆን ይሻላል በተመልካች በኩል ማለት ነው እንጂ በሌላ ሰው በኩል የሚሰጣችሁ አስተያየት ነገ ደካማ እንድትሆኑ ያደርጋችኋል። ስለዚህ ተደብቃችሁ መለወጥ ልመዱ። እኔ አሁን በሚዲያ ነው ክሊር አድርጌ ነገርኳችሁ። በሌላ ቢዝነሶችም ራሳችሁ ተጋፈጡት። ኪሳራውንና ትርፉን ራሳችሁ ተጋፈጡት። ብትከስሩም ነገ ሌላ ደግሞ ብንወድቅም ደግሞ ሌላ ደግሞ መነሳት እንችላለን እኮ።
ሰው አስተያየት በሰጣችሁ ቁጥር ደካማ ስለምትሆኑ ለሰው ክሊር አትሆኑ ላይፋችሁን ፕሊዝ። ጠንካራ ትሆናላችሁ ድብቅ በሆናችሁ ቁጥር ማለት ነው። ለምሳሌ ቆይ ልውሰዳችሁና ሶሻል ሚዲያ ላይ ያሉ ሰዎች ማለት ነው ብዙዎች ሁሉም ይፋታሉ ማለት ሳይሆን ብዙዎቻቸው ስለ ሪል ላይፋቸው በቃ ፊት ለፊት ግልጽ አድርገው ነው እንትን የሚሉት። አንዳንድ ደግሞ ብልጦች አሉ ፍቅር ምናምን በቃ የሆነ የሚያሳዩት ፓርት አለ የማያሳዩት ፓርት አለ ደግሞ እና ያ ይጠቅማቸዋል። ብልጦቹ እንደዛ ሲያደርጉ ላይፋቸውን እንዳለ ክሊር አድርገው እያሳዩ አይደለም። ግን ብዙዎቻቸው ካያችሁ ግልጽ የሆኑ ባለትዳሮች አሁን ከላይ እንደዚህ አርጋ ገባች ምናምን ያንን ባዩ ቁጥር ደግሞ ጓደኞቻችሁ ለምን የኔ እንደዚህ ያልሆነም ለምን እንደዚህ እሷ የኔ ያለ የሚያክል አበባ ተሰጥቶት ለምን ለኔ ሽምግልና ላይ ለምን እንደዚህ አልተላከም ምናምን ይሄን ያህል እንደዚህ መሆን የለበትም። ሁሉ ነገራችን ክትት ያለና ድብቅ መሆን መቻል አለበት። ነገ ለመለወጥ የምንፈልግ ከሆነ ለታይታ የሚሆን ኑሮ ለውጥን አያመጣም። ፕሊዝ ተጠንቀቁ እዚህ ላይ። ምንድነው መሰላችሁ እንደዚህ አይነት ትዳሮች አሁን አንዳንዴ የሆነ ወር ላይ ተገብተው የሆነ ወር ላይ ደግሞ ተፋቱ ሲባል እንሰማለን። ለምን እንደዛ ይሆናል? ላይፋችንን ገመናችንን ድብቅ አድርገን ቪዲዮ እኮ ይኖረናል፣ የሆነ ፎቶ ይኖረናል፣ የሆነ ማስታወሻ ይኖረናል። ግን ያ ለራሳችን ነው መሆን ያለበት፣ ለታይታ አይደለም መኖር ያለበት። ፍቅር ሲሆን እውነተኛ ፍቅር ሆኖ ነው ትዳር ላይ እውነተኛ ፍቅር ሲሆን ለታይታ የሚሆን ፍቅር መሆን የለበትም። ሪል ላይፋችንን ሚዲያ ላይ አንልቀቅ። ለለውጥ ሲሆንም እንጠቀምበት ሶሻል ሚዲያው። ውዶችዬ ተደብቆ መኖርን ልምምድ እናደርግ ፕሊዝ። የሚጎዱን ነገሮች አሉ። ሰው አይተኛም። እውነቱን ልንገራችሁ የእናንተን ላይፍ ለመበጥበጥ አይተኛም። መልካም ሰዎች እንዳሉ ጥሩ ሰዎችም አሉ፣ መጥፎ ሰዎችም አሉ። ሰው ፕሊዝ ጥንቃቄ አድርጉ። ነገ ስትለወጡ ይታያል እኮ ራሱ ክሊር ሆኖ እኮ ይታያል። ስኬታማ ሰዎች እኮ ምን አይነት ደረጃ እንደደረሱ ስለ ትዳራቸው አያወሩም። ኤኒ ካይንድ ኦፍ የላይፍ ለውጥ ላይ ሲያመጡ በሂደታቸውን አይናገሩም። ስለዚህ እናንተም እንደነሱ ብልጥ መሆን መቻል አለባችሁ። ቢኬርፉ ውዶችዬ የነበረን ቆይታ ይሄንን ይመስል ነበረ። በድጋሚ አዲስ የሆናችሁ ለዚህ ቻናል ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ቻው።